አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አይምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ይህንን ጾም ለሰላም ለጸጋ ለበረከት አድርገህ እንድትቀበልልን የሚመጣውንም ሳምንት በቸርነትህ የሕማማትህ መታሰቢያ እንደመሆኑ መጠን በሰላም ፈጽመን በሕማምህ በሞትህ በመስቀልህ የተገኘውን ድህነት ለመሳተፍ እንድንችል እንድትፈቅድልን እንለምንሃለን እንዋለድሃለን። ቸር እግዚአብሔር አምላካችን እባክህ ይህችን ሀገር አስብ ክብር ምስጋና ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት ምግባችንን ዛሬ ስጠን በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሣህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይህን ባርክልን። መጋቢት 22 ቀን 1999 ዓመተ ምህረት ዛሬ መጋቢት 22 የአንድ ቀን መቀዳደም ሆኖ ነው እንጂ ጥንተ ሆሳዕና ነበረ። ጥንተ ሆሳዕና የሆነበት ቀን ዛሬ መጋቢት 22 ቀን ነው። በአዲሱ የሐሳብ ቁጥራችን ወደ ላይ ወደ ታች ስለሚመላለስ ዛሬ አንዲት ቀን ወደፊት ሄዶ ከ23 ቀን ውሏል። የፋሲካ በዓል በብሉይ ኪዳን እስራኤል ከግብጽ ነፃነታቸውን ያገኙበት ከግብጽ ባርነት ነፃ የወጡበት ሲሆን ኋላም ደግሞ ከ650 ዓመት በኋላ የሰው ልጅ ሁሉ ለኃጢአት ለፍዳ ለሰይጣን ከመገዛት
ነፃነቱን ያገኘበት በዓል ነው። እና ፋሲካ ማለት እግዚአብሔር ሕዝቡን ነፃ ያወጣበት ቀን ማለት ነው። ዋናው ነፃነታችን የአምሳል መሰረት ሊጋር የተጣለበት ነው። እግዚአብሔር ከኖህ ዘመን በኋላ እጅግ በጣም አስደናቂ ስራ የሰራበት የፋሲካ ሰሞን ነው። ከ415 ዓመት የባርነት መገዛት በኋላ ሕዝቡን ከዚያ ቀንበር አውጥቶ በሱ መሪነት በሱ ዳኝነት በሱ ገዥነት የግል ሕዝብ በዓለም ፊት መርጦ ያሳየበት አስደናቂ ስራ የተፈጸመበት ነው። ሰው የእግዚአብሔርን ስራ አያደንቅም። ምንም ይደረግለት እንጃ ሰው የሰውን ልቡና የሚገዛ ነገር አለ ብሎ ማሰብ አይቻልም እንጂ እግዚአብሔር ለእስራኤል ያደረገው የአንድ ቀን የአንድ ዓመት አይደለም፣ የ40 ዘመን ጉዞ በበረሃ የ40 ዓመት ጉዞ እየመራ ፀሐይ ሲበረታባቸው ደመና እያጠላ ጨለማ ሲከብዳቸው አምደ እሳት በፊታቸው እየመራ እንዲህ አድርጎ ነው ውሃ ከድንጋይ እያፈለቀ እና ከደመና እያወረደ 40 ዘመን ነው የመራቸው። ግን እነሱ ከቁም ነገርም አልቆጠሩት። ለተወሰኑ ጊዜዎች ሙሴን ከፊታቸው ቢያጡ አሮን ግበር ለና ማለክተ ዘይሐውሩ ቅድሜነ ወዘይጸብኡ ጸረነ እስመ ሙሴ ዘአወፃነ ምድረ ግብፅ ነአምር ዘኮነ። ከምድረ ግብፅ ወጣን ሙሴ የሆነውን አናውቅም፣ እንደወጣ ቀረ በዚያው እና በፊታችን የሚሄዱ ጠላቶቻችንን የሚያሸንፉ ጣዖታት ስራልና ያሉት እና አሮን በሉ እንግዲያው ይህን ካላችሁ ወንዶችም ሴቶችም ከምድረ ግብፅ ወጣችሁትን መሳሪያ ሰብስባችሁ አምጡ ቢላቸው አንድ ቀን ሰብስበው ሰጡት። አንድ ቀን ከህፃናት ከሴቶች ከሽማግሌዎች ቁጥር ሌላ ጉልማሳ የሚባለው በጉልማሳ ደረጃ የሚቆጠረው 605,550 ናቸው። የህዝብ ነው። በአንድ ቀን ያለውን አውጥቶ ለአሮን ያስረከበ ምንም ሳይመስለው እግዚአብሔር ያደረገለት ታምራት ይቆጣኛል ይቀጣኛል ሳይል ውሎልኛል ሳይል እንዲህ የሰው ዘር እና ልዩ ታምራት ያደረገበት ነው። በዚያ ጊዜ ፈርዖን ባሪያዬን አልለቅም ብሎም ብሎ ነበር። ጡብ ያስረግጠው ነበር ህዝቡ። እንዲያውም አንዲት ሴት ባሏ ታሞ እቤት ስለቀረ በባሏ ፈንታ ጡብ እርገጭ ተብላ ገባችና እዚያው ጭቃ ውስጥ እንዳለች ምጥ ያዛት። ወጥቼ ልውለድ ብትለው ምን ይድቀብታለች? በአንቺ ምክንያት የመንግስት ስራ ሊቋረጥ ነው ስሪ ስራሽን ብሎ መታታ አሰሪው። እዚያው ላይ መንታ ልጆች ወልቀው ወደቁ። ደነገጠች። ምን እርገጨው እንትን ናቱን ያጠብቀዋል ምን ይወዳው ብለሽ ማለት ልጆቿን ከጭቃ ጋር አረገጠች። ደሟንና እንባዋን አቀላቅላ በእጇ ታፈና ያህልወኑ በሰማይ አምላከ እስራኤል አዶናይ
አሸናፊው የእስራኤል አምላክ በብሔር የለም በሰማይ የለም ወይ ብላ ረጨችው። ከዚያ በኋላ ቁርጥ ፍርድ ተደረገ። ያው ነፃ እንዲወጡ ሆነ። በዚህ ምክንያት በግብፃውያን ላይ 9 መቅሰፍት የተለዋወጠ 9 መቅሰፍት የደረሰባቸው። ፈርዖን አንዱ ሲመጣ ይደነግጣል፣ እሺ ይላል። እንደገና ደግሞ እንቢ ይላል። እንዲህ ያለ 9 መቅሰፍት። 10ኛው ግን ሞተ በኩሩ ነበረ። የበኩሩ ልጅ በአንድ ቀን አለቀ። በግብፅ ሀገር በጠቅላላ በኩራነት ጽውት እስከ በኩረ ፈርዖን ለነብር ዲ በመንበረ መንግስት ማድቤት ከምትፈጭ ባሪያ ልጅ ጀምሮ እስከ ቤተ መንግስት ልጅ ድረስ በአንድ ቀን ሌሊት አለቁ። ፈርዖን ራሱ የበኩር ልጅ ስለነበረ እሞታለሁ ብሎ ስለፈራ ነው ይዛት ወጡ ያላቸው። እና ከዚህ ሞት ለመዳን ጌታ ምንድን ነው ያላቸው? የሚያዝያ ጨረቃ ሰርቅ ባደረገች በ10ኛው ቀን በየቤታችሁ አንዳንድ በግ ግዙና እሰሩ። 14 ለ15 አጥቢያ ማታ ይታረዳል። ጥብሱ ነው ተበልቶ የሚያልቀው፣ ለነገ አይተርፍም። የቀረ ነገር ካለ ቆፍሮ መቅበር ብቻ ነው። እና ደሙን በየቤታችሁ ባላችሁበት ቤት መቃን መድረኩን ቀቡት። ቸነፈሩ ያንን እያየ እናንተ ወዳላችሁበት አይገባም አለው። እንዳለው አደረገ። ቸነፈሩ እስራኤል ወዳሉበት አልገባም። ነገር ግን የግብፃውያንን እንዳልኩት ምንም የተረፈው ሰው የለም። በየቤቱ የማይለቀስበት ሬሳ የሌለበት ቤት አልነበረም። ይህ እንግዲህ የቤዛው በግ የጌታችን የኢየሱስ ክርስቶስ ምሳሌ ነበረ እና ይህንን በዓል እስራኤል በየዓመቱ ለ8 ቀን እንዲያከብሩት ታዞ ነበር። በዚህ መሰረት ነው ጌታ 8 ቀን ሲቀረው በዓለ ሆሳዕናን አክብሮ በ8ኛው ቀን ወደ መከራ መስቀሉ የፈጸመው ያጠቃለለ። ሆሳዕና ማለት መድኃኒት ማለት ነው። ድል አድራጊዎች የሚያከብሩት በዓል ነው። ጌታም ሞትን ኃጢአትን ድል የነሳበት ስለሆነ መድኃኒት ተብሏል። በነቢዩ በዘካርያስ የትፍሬ ወለተ ጽዮን ሶናሁ ንጉሥ ጻድቅ ይመጽእ ተጽዕኖ ይበዋላድግ ንጉሥሽ በአህያ ግልገል ላይ ተቀምጦ ወደ አንቺ ይመጣልና አትፍሪ የሚል ትንቢት ነበር። በዚያ ትንቢት መሰረት ጌታ በዓለ ሆሳዕናን ያከበረው በአህያ ግልገል ላይ ተቀምጦ ነበር። ወደ ከተማ ሲገባ ሕዝብ ሁሉ ግማሹ ልብሱን እየነጠፈ ግማሹ ቅጠል እየቆረጠ እየጎዘጎዘ ሆሳዕና በአርያም የፊተኛውም የቀደመውም የተከተለውም ሕዝብ እንደዚህ ነበር የሚዘምረው። መላእክት አብረው ይዘምሩ ነበር ይላሉ ሉቃስ። እንደውም ወደ ኢየሩሳሌም የተቃረቡ ሲመጡ እየጨመረ ሄደ። ወራያ ለሀገር ወበከይ ላይሊሃ እሱ ግን ከተማይቱ ላይ ተለቀሰላት። ኢየሩሳሌም ብታውቂ ኖሮ ብርሃንሽ ዛሬ ነበረ፣ ግን ከዓይንሽ ተሰወረ። ወደፊት እንኳን ላንቺ ደህና ቀን ሊወጣ ልጆችሽን በፊትሽ እየወጉ ሲጥሏቸው የምታይበት የመከራ ቀን ሩቅ አይሆንም ብሎ ነው የተናገረ። ከዚያ ወደ ቤተ መቅደስ ገባ። ጡት የሚጠቡ ሕፃናት ሆሳዕና በአርያም ያመሰግኑት ነበረ። አይሁድ ተሰብስበው ለምን ዝም ብለህ ትመለከታለህ አሉት። እነሱ ዝም ቢሉ ድንጋዮች ያመሰግናሉ አለ። ድንጋዮች አብረዋቸው
አመስግነዋል። ከዚህ በኋላ ነው እንግዲህ አይሁድ የመጨረሻ ቁርጥ አደረጉ። የእነሱ ሐሳብ ብቻ አልነበረም፣ የእግዚአብሔርም የሥራው መጨረሻ ጊዜ ነበረ። 3 ዓመት ከ3 ወር ሆኖታል ጌታ በዚህ ዓለም 30 ዓመት የአዳምን ዕድሜ እየዳሰሰ የደረሰበት ነው። 3 ዓመት ከ3 ወር ወንጌልን ያስተማረበት ነው። አሁን ግን የዚያ ሁሉ ሥራ ፍጻሜ ስለደረሰ በዓለ ሆሳዕናን አክብሮ ወጣ። አይሁድ ማንም ሰው በዚህ በበዓሉ ላይ እንኳን ቢሆን ካገኘው እዚህ አለ ብሎ እንዲጠቁም ይህንን ማለት የለበትም ብለው ወሰኑ። ሰኞ ተሰበሰቡ፣ አልተቋጨም። ማክሰኞ ተሰበሰቡ፣ አልተቋጨም። ረቡዕ ተሰበሰቡ። ቀያፋ ሊቀ ካህናቱ እናንተ ዝም ብላችሁ ነው መሰብሰብ መበተኑ ምን ይጠቅማል? አንድ ውሳኔ ካልተወሰነ የምታዩት ነው። በየቀኑ እሱ ታምራት ልዩ ልዩ ታምራት ያደርጋል። በተለይም በዚህ ሳምንት ያደረገው 4 ቀን በመቃብር የከረመውን ሬሳ አውጥቶ ሰው ያደረገበት ታምራት በዓለም ሁሉ ወሬው እየተዳረሰ ነውና እንግዲህ እኛ ምንም አለን ማለት አንችልም። አሕዛብ መጥተው ሀገራችንን ይቀሙናል። አንድ ውሳኔ መወሰን አለብን። ብዙ ሰው ከሚጎዳ አንድ ሰው እንግደል ነው ያለው። አንድ ሰው ይሙት እንኳን አያሉ። አንድ ሰው ብንገድል ይሻላል አለ። ሁሉም በዚህ ሐሳብ ተስማሙ። ረቡዕ ምክረ ሞቱ ተቆረጠ። ሐሙስ ማታ ተያዘ። ከሌሊቱ በ6 ሰዓት ዓርብ በ9 ሰዓት ነፍሱን ከሥጋው ለየ። በ11 ሰዓት ወደ መቃብር ወረደ። እሁድ በመንፈቀ ሌሊት ተነሳ። እሁድ ማታ ለደቀ መዛሙርቱ ተገልጦ ስራውን መጨረሱን አስረድቶ ስልጣኑን ሁሉ የሰማይና የምድር ስልጣን ተሰጠኝ ብሎ ከተናገረ በኋላ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላችሁት አይሰረይለትም ብሎ በእያንዳንዳቸው በ11 ደቀ መዛሙርቱ ላይ በፊታቸው ላይ ብሎ መንፈስ ቅዱስን ካሳደረባቸው በኋላ ጠቅላላውን የቤተ ክርስቲያንን ስልጣን ለነሱ ሰጠ። ቤተ ክርስቲያንን መሰረተ። የሰው ልጅ ሙሉ ነፃነቱን ከኃጢአት ለፍዳ ለሰይጣን በመገዛት በቁራኝነት ታስሮ የነበረበትን ዘመን ሁሉ ጨርሶ አሁን ገብረ እግዚአብሔር ወልደ እግዚአብሔር የእግዚአብሔር ልጅ የእግዚአብሔር ባሪያ ወደሚባልበት ዓለም ገባ ማለት ነው። በዚህ ነው ይሄ በዚያ በእስራኤል ነፃነት ምሳሌ ለሕዝበ ክርስቲያን ሁሉ የተሰጠ የነፃነት ቀን ነው። ፋሲካ የምንለው በዚህ ነው። እነዚያ የፋሲካቸው ቀን የቤዛውን የፋሲካውን በግ አርደው በዓላቸውን አክብረው እንደወጡ እኛም የፋሲካችንን በግ ኢየሱስ ክርስቶስን መስዋዕት አድርገን ወደ ዘላለም ሕይወት ወደ መንግሥተ ሰማያት ለመታደል ለመሸጋገር የታደልንበት ዕለት ነው። ግን ችግሩ እንደምን እንዳልኩት እስራኤል እግዚአብሔር ያደረገላቸውን ውለታ ሳያውቁ በመቅረታቸው እንኳን እሱን ሊያመሰግኑበት ለራሳቸው የተመደበላቸውን ተስፋ በማጣታቸው አዳኛቸውን ደሙ በእኛና በልጆቻችን ላይ ይሁን ብለው ራሳቸውን ከተስፋ ውጭ በማድረጋቸው እስከዛሬ ደማቸው ይፈሳል። ይኸው እስከዛሬ ደማቸው ይፈሳል። በሁለተኛው የዓለም ጦርነት ሂትለር
6,000 ሚሊዮን አይሁዳውያን ነው በአንድ ሌሊት ያስፈጀው። ዛሬም በሞላው ዓለም እንኳን እስላሙ ሌላ ሃይማኖት ያለው ክርስቲያኑ ቢሆን አያምናቸውም። የሚያል እንደዚህ ነው የሚኖሩ እና የዛሬ ስለወጡ ነው ክርስቲያኖች ይልቁንም ኢትዮጵያውያን በይበልጥ መጀመሪያም ታቦተ ጽዮንን በመቀበል ኋላም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል ጥምቀትን በተቀበለው በጃንደረባው አማካይነት የተስፋ ሁሉ ባለቤት ሆና ኖራ ነበረ። ዛሬ ይኸው ሁሉንም ከጭንቅላታችን እንዳዋራ እያራገፍን ባዶ እጃችንን እየቀረን ነው። የሚያሳዝን ነው። ባዶ እጃችንን እየቀረን ነው። እኔን የሚያሳዝነኝ ሌላው አይደለም። ትንሽ ቀደም ብለን የተገኘነው ሰዎች ይከፋም ቢበጅም ጥምቀት አግኝተናል፣ ቁርባን አግኝተናል። በዚህ በቅርብ ጊዜ የተወለዱ ሕፃናት ግን ጥምቀት ቁርባን አልባ ሆነው ክርስትናን ሳያገኙ መቅረታቸው ያሳዝነኛል። መመለስም አልተቻለም። እየባሰው ከሚሄድ በስተቀር የሚቀለው ነገር አልተገኘምና እንጃ ነገሩ በጣም እየከበደ ነው። ሁኔታውን ስንመለከተው ደግሞ በኢትዮጵያ ብቻ ሳይሆን በጠቅላላው ዓለም እየተጋጋለ ነው የሄደው፣ እየተጋጋለ ነው። በስነ ፍጥረትም አንፃር ብንመጣ ሁሉ ነገር የነበረ መስመሩን እየለቀቀ ነው። የመሬት መናወጥ ቢሆን የዝናቡ ቢሆን የሙቀቱ ቢሆን ይሄ ነው ተብሎ ከሚሰማው ሁሉ ይሄ ነገር ደህና ነው የሚባል ነገር የለም። ይገርማችኋል። ይልቁንም ቅዱስ ጴጥሮስ በመልእክቱ በሁለተኛ መልእክቱ በምዕራፍ 2 እና 3 በገለጠው የመጀመሪያው ዓለም በፍል ውሃ ጠፍቷል፣ የመጨረሻው ዓለም ግን በእሳት ይጠፋል ነው። አስደንጋጭ ዜና ነው። መገኒ ወኩሉ ግብር ዘላይሊሃ በወየተ እሳት ይስመሰው፣ ምድርና በእሷ ላይ ያለው ሁሉ በእሳት ነበልባል እንዳልነበረ ይሆናል ነው። እንግዲህ ይሄ ምን ያህል የሚያስደነግጥ ነው። ይህንን ከሌላው ዝግጅት ጋራ ሳይንቲስቶችም እያስፈራሩን ነው። ሙቀት እየጨመረ መጥቷል እያሉ ሌላውን ዝግጅት ግን ስናየው ቅዱስ ዮሐንስ በራእዩ በምዕራፍ 16 የገለጠው ሁሉ አሁን ተራ በተራ እስራ ላይ እየዋለና ሰልፉ እየተደራጀ ጸቡ እየተሟሟቀ በቀሉ እየተጋጋለ በመሄድ ላይ ነው። የነ ኢራንን የነ ኢራቅን የነ ሰሜን ኮሪያን ሌሎችንም ሁሉ ስንመለከት አሁን እየጨመረ ከሚሄድ በስተቀር የሚቀንስ ነገር የለም። በኢትዮጵያ የመጀመሪያው የዓለም ጦርነት አድዋን ተከትሎ የመጣ ነው። የሁለተኛው የዓለም ጦርነት የፋሽስትን ጦርነት ተከትሎ የመጣ ነው። የአሁኑ ደግሞ የሶስተኛው የዓለም ጦርነት አስከትሎ መምጣቱ ነው። እንግዲህ ግን የዚያ ጊዜ በለውጡ ፋታ እያገኘን ነበር። አሁን ግን ፋታ የሚሰጥ ለውጥ ያለ አይመስልም። ምክንያቱም ሃይማኖቱ ስለጠፋ እና በእውነት በጣም ጠንክረን ማዘን ይገባናል። ገድለ ሲኖዳ የሚባል መጽሐፍ አለ። በዚያ ውስጥ አንድ ትንቢት አይነት ቃል ተመዝግቧል። በኋለኛው ዘመን ሃይማኖቱ ጠፍቶ ተስፋ ሲታጣ ሁሉም ተሰብስበው ክርስቲያኖች እስቲ ጎልጎታ ላይ
መስዋዕትን ሰዋና በየራሳችን ምልክት የታየለት ያ መሪ ይሁን ብለው ይስማማሉ። ያን ጊዜ የኢትዮጵያው ንጉሥ በቆመበት የእስክንድርያው ሊቀ ጳጳሳት ባቀረበው መስዋዕት ላይ መንፈስ ቅዱስ በአምሳለ ርግብ ይወርዳል የሚል ተጽፏል። እኔ ይህንን ሳይ በድሮ ጊዜ እንኳን ቢባል እርግጥ የኢትዮጵያ ቤተክርስቲያን በግብጽ ቤተክርስቲያን ስር ነበረችና ይቻል ነበረ። ዛሬ የኢትዮጵያና ግብጽ ከተለያዩ በኋላ እንዴት ነው የእስክንድርያው ሊቀ ጳጳሳት ባለበት የሚል ህሊና ያስቸግረኝ ነበር። አሁን ግን እየተሸነፍኩ ነው። ምክንያቱም በኢትዮጵያ ክርስቲያን ቤተክርስቲያን እየጠፋች ስለሆነች በግዴታ እንግዲህ ለኦርቶዶክሱ ተጠሪ የእስክንድርያው ብቻ መሆኑ ማለት ነው። እንደዚህ የሆነ ነው። ታዲያ ለዚህ ምን መንገድ እንደሚኖረው ምን መፍትሄ እንደምናገኝነት አላውቅም። በዚያ ላይ አሁን ትናንትና ማታ ጀምሮ ያለው የእስላም ጩኸት አይገርማችሁም? አያስደንቃችሁም? ይማ እዚህ ደረጃው ላይ ቆሜ ሳዳምጠው ይሄ ከዚህ ከመስጊድ የሚወጣው ድምጽ እኮ መሬት ያነቃንቃል። መሬት ያነቃንቃል። ከውስጥ የሚያስገመግመው ድምጽ ሌላ ነው። ከውጭ የሚቀበለው ማዕበል ሌላ ነው። ሌላ ነገር ነው ይሆን። እኔስ እንዲያውም እንዲህ በተረጋጋ ህይወት እንደርሳለን አላልኩም ነበረ። እሱ መቼም ሁሉ ይቻለዋል ያደሰናልና ባካችሁ እንደው ልባችሁ የምትሰሙ ሁሉ ወደ እግዚአብሔር አመልክቱ። አቤት እንበል። አሁን እንደ ትናንትናው በቤተ ክርስቲያን ጸሎት ማይጠንት መስዋዕት የምንጠበቅበት ጊዜ አልሆነም። አሁን እያንዳንዳችን አቤት ማለት አለብን። እያንዳንዳችን መጮህ አለብን። በነፍስ ወከፍ ማማ ይልበለው ልጆች ለአንዱ ታቆር ሳይዩ እንደሆነ እኔስ ማማ ይልበለው እንደዚያ እግዚአብሔርን አድነን። እዚያ በመርከብ ውስጥ በነበረበት ጊዜ መርከቢቱ በማዕበሉ ስትናጥ ነፋሱ ወዲያ ወዲህ ሲያንገላታት እሱ ከመርከቡ ነጊው በታች ባለው ምድር ቤት ውስጥ ተኝቶ ነበር ነው የሚለው። አድነን ነበር ጩኸቱ። ተነስቶ ነፋሳቱንም ማዕበሉንም ገስጾ ጸጥ አደረጋቸው። አሁንም አድነን ካልነው ያድነናል። ግን የሚያሳስበው አድነን የሚል አልተገኘም። ሁኔታው ሁሉ ሸር ነው። ሸር በጠቅላላ እና ሰው ትንሹም ትልቁም የሸር ቋንቋ ይዞ ያስቸገረና እግዚአብሔር የሰውን ልቦና እንዲመልሰው አቤት እንድንል ያስፈልጋል። ሁላችሁም አደራ የምልህ ነው። ዘወትር ቢሆን የምናገርህ ነው። ይሄ ደግሞ አሳልፎ ቸርነቱን ለመመስከር ጌትነቱን ለማመስገን እንዲያበቃን መጸለይ አለብን። እችም ቀን መንገደኛ ነው። ጉዞውን አያቋርጥም፣ ይሄዳል። እኛ ሄዳ አይመስለንም እንጂ እሱ ይሄዳል። እንግዲህ እኔ እንኳን ባላቅም እንግዲህ 84 ዓመት ማለቴ ነው። ነገ መጋቢት 23 ቀን እንደ ዘንድሮ ሆሳዕና ድር የሆነበት ቀን ነበር ይባላል። ዘመኑ ሉቃስ ነው። ይገርማቸው ነው። እንትን ብቻ ነው ይለያል። መጥቁ ያ 16 ነበረ። መስከረም ግን የባተው እንደ ዘንድሮ ሰኞ ነው እና ማክሰኞ ላይ ወድቆ የማክሰኞ ተውሳክ 5 እና 16 21 ሆኖ ነበረ። የሆሳዕና ተውሳክ 2 21 እና 22 23 ነበር። ዘንድሮ ደግሞ 18 መጥቅ ነው። 3 እንትን ተውሳክ ነው። ደግሞ ሐሙስ ነበር ያለው 3 እና 18 21 መጋቢት 23 ሆሳዕና እና
እንግዲህ ያን ጊዜ የሆነ ተስፋ ነው መሰለኝ ወደዚህ አስገባኝ። ድንጋዮች ይናገራሉ ያለው ድንጋዮች ይናገራሉ ያለው ሆኖ ነው መሰለኝ ይሄ ወደዚህ ዓለም ከመጣሁበት ጊዜ ጀምሮ አውቅም ሳላውቅም የምናገረው ያው የሱ ቃል ብቻ ነው። ይጠቅመኛል፣ እጠቀምበታለሁ ብዬ ሰርቼው አይደለም፣ ግዴታዬ ነው። የኔ ሐሳብ ይህ አልነበረም። ወደ ሰባኪነት ወደ አስተማሪነት ወደዚህ መግባት አልነበረም። እንግዲህ ምንም ግዴታ ትምህርት ቤት መግባት ቢሆንብኝም የሐሳቤ ሁሉ ሌላ መልኩ ነበር የነበረው። እንደ ዛሬው እንኳን ዕውቀት ስለኖሩ አይደለም፣ ግን ከሌላው በሽተኛ ይልቅ አይነ ስውሮች የቤተ ክርስቲያን ሀብት መሆናቸው በኢትዮጵያ የተለመደ ነበረ እና በሌላ አገልግሎት እንኳን ባይሰለፉ በመምህርነት፣ በድጓ መምህርነት፣ በቅኔ መምህርነት፣ በመጽሐፍ መምህርነት ይሄ ቦታቸው ሆኖ ነው ይኖራል። እንዲያው ግድ ሆኖ ካልቀረበት በስተቀር እንዲያው ሳይማር የሚቀር አይነ ስውር በኢትዮጵያ አልነበረም። የቤተ ክርስቲያን አገልጋይ ማለት ሰዓታት የሌሊት ሰዓታት የሚያገለግልበት ነበረ። ሰብሮ ገብ ተንጣጣ ነው አይንን ያጠፋው ይባላልና በጣም ጠንክሮብኝ ስለነበረ የአባቴ እናትና የእናቴ እናት ሁሉም ለየራሳቸው ይሳላሉ። የእናቴ እናት እንዲያው አይኑ ጠፍቶ እሾህ እየወጋው እንቅፋት እየመታው ሲንገላታ ከማየው ሞቶ አንድ ቀን አልቅሼ በቀብሩ ይሻለኛልና ሞቱን አቅርብልኝ ብለው ይሳላሉ። የአባቴ እናት ደግሞ እኔ ሳይሞት አገሬ ዲማ ትልቅ ነው፣ ሰዓታት ቆሞ ያድራል፣ አትግደለው፣ አንተ ምልክት አድርገው ብቻ ይህንን እንደፈለክ አድርግ እንጂ አትግደልብኝ ይላሉ። እና የሁለተኛዋን ጸሎት ሰምቶ እሱ ደግሞ አተረፈኝ። ከዛ የጋብቻው ህይወት አያምርም። አባቴና እናቴ ተለያዩ። አባቴ ነው አዝሎ ያሳደገኝ። እሱም በመካከል በጠላት ጊዜ ገና የ11 ዓመት ሳለሁ ተለየኝ። ከዛ ጊዜ ጀምሮ እንግዲህ በእግዚአብሔር እጅ ላይ ብቻ ነው ያለው። የሰው ህይወት የሰው እጅ ዳሶኝ አያውቅም። እሱ ነው የሚታደገኝ የሚረዳኝ። በተለይም ከዛ ከወንብ አደጋ ካወጣኝ በኋላ ኑሬ ሁሉ ያው በትምህርት ቤት ሆነ ተጠቃለለ። በዛው መኖር ጀመርኩ። እንግዲህ አሁን ልቤም ወደ መሰብሰብ እየመጣ ትምህርቱንም እየወደድኩት ይልቁንም ደግሞ በንጽህና ተወስኖ መኖርን ልቤ እያመነበት በትምህርት ቤቶችም በቅኔ ትምህርት ቤት ለመኖር መወሰን ጀመርኩ። እንዲያው የቀለዋጫ መን ሆኖብኝ ያላስኩት ያልቀመስኩት ሙያ የለም በቤተ ክርስቲያን መቼም ያንንም ቢሆን ግን ትልቁ ሐሳቤ የቅኔ አስተማሪ ሆኖ ለመኖር ነበር። ይህ በቁም ዜማውም ቢሆን በአቋቋሙም ቢሆን በትርጓሜ መጽሐፉም ቢሆን ይህን ጸጋ አድርጎ ሰጥቶኝ ከሰማሁ አያልፈኝም፣ አላዳግምም። እሰማለሁ፣ ቁጭ ብዬ ነው ደግሞ የምሰማ። እንደ ተማሪ አልቀለበለም፣ አልንቀለቀልም። ቁጭ ብዬ ዝም ብዬ የሚያስተምሩትን አዳምጣለሁ። ስነሳ ሁሉንም ይዤ እነሳለሁ። ለተማሪ ሁሉም ማስቀጠል እኔ ነኝ። ከዚያ እና ትልቆቹ ያም የመጣው ሁሉ ይደበድበኛል፣ ተመልሶ ደግሞ ይጠይቀኛል። ይደበድበኝ ይቺ የመላጭ እንጨት እያለ ይደበድቡኛል። ተመልሶ ደግሞ ሊሆን ይመጣሉ። እንዳያልኩኝ ኖርኩኝ። እንዲያውም በተለይ የአጎጎ ማስተማሪ አገልግሎትን ተሸክሞ
ባህር ሲገባ አይቼዋለሁና ቤተክርስቲያን ያገለግልም ይሄ ከተማ ነው የሚገባ አላስተምርም ብሎ እንዳልኛ እንደዚህ እና ማለት ጠፋኝ ዝም እንዳለል ሳልጨርስ ልቀር እኔም ቸግረኝ የኔ ሲቀሰቀሱ ተማሪዎች እነሳለሁ ከነሱ ጋር ቁጭ እላለሁ ድምጤን አላሰማም ዝም ብዬ አዳምጥ አድራለሁ በማግስቱ ግን እነዚህ ተማሪዎች ሁሉ እኔ ይጀገኛለሁ እያልኩ ነው የደረስኩኝ ለነገሩ ሰውየው ጸጋ ነበራቸውና ይሄ አሁን ያለሁበት ሁኔታ ተገልጦላቸው መሰለኝ ነው እንዴ ከቤተሰብ ተገልዬ የምኖርበት ጌታ አይቷቸው ነው መሰለኝ የሚል አሁን የተሰማኝ ነው የዛ ጊዜ ግን እንትን ይመስለኝ ነበር ያለው ነው እግዚአብሔር ግን ባሰበው ሁሉንም ያላሳየኝ ነገር የለም የቀነሰብኝ ነገር የለም ሁሉንም ሁሉ አሟላልኝ እና የቀረኝ ነገር ቅኔ ትምህርት ቤት ወራለሁ ብዬ አዲስ አበባ ተክለ ሃይማኖት እንኳን 12 ዓመት ነው በመቃብር የተቆየው ተመልሼ ወደ ባላገር ልሄድ ስነሳ እታመማለሁ እታሰራለሁ እንደገና ለምኜ ተክለ ሃይማኖት ተዋጽኜ ነው ምድን እና ከዛ በኋላ ቆርጣውኩና ተውኩት አንድ ሽማግሌ እሰግበት ነበሩ እንዲህ ሆነ እስከመቼ ነው የምትኖረው እዚያስ ባላገር ቢሆን እንዳልከው ተማሪ የሚገኝ ነበር ለምኑ የሚያበላ እዚህ አሁን ቢመጣ ተማሪው የከተማ ልጅ ነው የተማረ ከሚሄድ ተቀዳንተ ለምኑ የሚያበላ አይኖር በግድ አንድ ሰው አንድ ነገር መሆን አለበትና እዚህ እንደው ሰው ልፈልግልህ ዘመድ የሚሆንና ብታገባ ይሻላል እንጂ ምን ላበላት ነው እኔ ራሴ ተማዳሪ ሰላም ተጨረመ ከኔ ጋር የምትራበት ምክንያት አለ ህፃንስ ቢመጣ ደግሞ ችግር ነው ይትርፉ ሌላ ምን ይመጣል ብዬ እንዲያልኳቸው በግድ አባብሎ እስቲ ባይሆን እጣን እንጣላሉና ጣጣሉ 3 ጊዜ 7 ቀን የተቀደሰ እንዲያለ ጋብቻ ያለ እኔ ቁርጣሞኩኝ ከዛ በኋላ እናቴ ጭምር ተጫነች በጣም እና ከዛው ፈለገች እኔ ማላውቃት ሰማታውቀኝ ተገናኘ ይሄው ዘንድሮ 50 ዓመታችን ነው ይሄው እሱ ባለው ሆነ ሁሉም እና እኔ ስንቅ የለኝም ያልኩ ሰውዬ 30 ብር ደሞዝ ብቻ ነበር የነበረችኝ እሱ ቅዱስ አቡነ ባስልዮስ የመጀመሪያው ፓትርያርክ አባታችን ተዳር ልጅ ነው እንደዚህ አልኳቸው ሳቆኝ አቤት በ30 ብር ሚስት ትመጣለች ልጅ ይወለዳል እንደው ጉድ እኮ ነው አስተዳደሩ ያልቀለዱብኝና ትልቅ ሰው ነበር በእውነቱ ይጠብቁኝ ነበር በጣም ሰው ይሆናል ብለው ይጠብቁኝ ነበር አንድ ቀን 70 ብር ጨመሩልኝ ያን ጊዜ በዛ ጊዜ ገንዘቤው 70 ብር ጨምረው 100 ብር አደረጉልኝ ደግሞ ወዲያውኑ የእሳቸው ገድ ሆኖ የፋሲካ ያን ይዘን ቀርቤ ያበረከትኩ ብዙ ነገር ተነጋገርን ከጃንሆይ ጋራ እና በዛ ምክንያት ትምህርት ሚኒስቴር በዩኒቨርሲቲ ማታ በሳምንት አንድ ቀን ለ40 ደቂቃ እያስተማረ 125 ብር ብለው ወሰኑልኝ በአንድ ጊዜ 225 ብር አገኘሁ የሱ ስራ በጀም ይሄው ከዛ ጊዜ ጀምሮ ልጆችም ይወለዱ እኔም ችግር ሳያገኝ የህር ምስጋና ይግባው እዚህ ደረስኩኝ እሱ ባለው የልጆች አባት ሆንኩኝ እሱ ባለው የህዝብ አስተማሪ ሆንኩኝ እሱ ባለው ሆኖ ነው የሁሉም ነገራችሁ የሱ የቸርነት ስራ እንጂ የኔ ፍላጎት አይደለም በ40 ዓመተ ምህረት ህልም ሳይ አንድ መልአክ በሰማይ እየበረረ በእግዚአብሔር ሰዎች ላይ ምልክት አድርግባቸው ይለዋል ይሰጡት ትእዛዝ ከላይ እሱ እየዞረ ምልክት አድርግ ያተማል በመሃል እጃቸው ላይ ያን ጊዜ አንድ እድል ደርሶኛል ያው ከዛ ጊዜ ጀምሮ ወደ ቤተ ክርስቲያን እንደገባሁ ቀረው አሁንም ደግሞ ቋንቋ ለመማር አሰብኩ የኔ ሐሳብ የነበረ እንደው እንግሊዝኛም ግዕዝም ማዋቂ ለመባል መገደደሩም ጭምር ነበር መሰለኝ እሱ ግን መቻልኩና ነው አለ ምን በሰራ በወጣ ቦርድ እንግሊዝኛ ለመማር ያቀድኩት ነገር ሁሉ ተበላሽቶ ቀረ ያው እሱ ባሰበው እንደገና ብዙ ሊቃውንት ባለሙያዎች እያሉ እዚህ
አንደኛ የቅኔ መምህርና የደብሩ ሰባኪ ሆንኩ። የመምህራን ኒሻን መታደል ሲጀምር የወርቅ ሜዳይ ተሸለምኩ። ተከትሎ የቤተ ክርስቲያን የሊቃውንቱ ፕሬዝዳንት ሆንኩ። እስከ ጊዜ ድረስ ቤተ ክርስቲያንን እሱ በሰጠኝ አደራ አገለገልኩ እና ስሰለፍ ይህን እናገራለሁ ይህን አስተምራለሁ ብዬ አልነሳም። እዚያ መድረክ ላይ ከወጣሁ በኋላ ግን እሱ የነገሩኝን ተናግሬ ነው የምወርደው። የሚያስተምር እሱ ነው ማለት እችላለሁ፣ እኔ አይደለሁም። እኔ ቅድም እንደተናገሩት እነዚህ ድንጋዮች ይናገራሉ እንዳለው ብቻ እንደ በለዓም አህያ ከመሆን መልእክት አስተላላፊ ከመሆን በስተቀር በእኔ እውቀት ይህን ተናገርኩ የምለው ነገር የለኝም ነበር። እሱም እንዳለው ስራ እስካለ ድረስ ቆየሁ። አሁን ደግሞ ከዚያ ከመድረኩ ስባረር እንግዲህ ከዚያ ካሰናበትከኝ ያንተ ፈቃድ ነው፣ የዕለት ዳዊት ደግሜ ለግጠናለሁኝ፣ ሌላ ማድረገው ነገር የለም፣ ተመልሼ ቤተክርስቲያን ሄጄ ደግሞ ጠብ አልቀሰቅስም ብዬ ዝም አልኩኝ። ይኸው እግዚአብሔር እናንተን እየጠራ እንድንወያይ ስሙን እንድንጠራ በማድረጉ በዚህም እንግዲህ 11 ዓመት ሆነ። እንኳን ልዩ እድል ይልካል ነው የሁሉ የሱ ጥሪ ነው። አንዳንድ አባቶች ነቢያት በነቢያት መታሰቢያ ቀን የተወለዱ ልጆች ከነሱ መንፈስ ይተርፋቸዋል የሚሉ ዜና ሰማ ነበር። መጋቢት 23 ቀን የነቢዩ ዳንኤል መታሰቢያ ነው እና ምናልባት እንደው የነሱ ቸርነት የዳንኤል አምላክ አስቦኝ እንደሆነ ወይም ደግሞ እሱ በዚህ ቀን ሕፃናትን የጠራበት ቀን ነውና በዚያ ቀን ከተጠሩት ሕፃናት ጋር ጠርቶኝ እንደሆነ ወይም ከተቆጠሩት ድንጋዮች ጋር ቆጥሮኝ እንደሆነ አላውቅም። እንግዲህ እግዚአብሔር ይመስገን ከ40 ዓመተ ምህረት ጀምሮ እስከ ዛሬ ስሙን ከመጥራት ወንጌልን ከማስተማር አልወዘንኩም። በጣም ደስ ይለኛል። ከዚያም ጋር ብዙ መጽሐፍቶችን ለማስተላለፍ በመብቃቴ ደግሞ የበለጠ ደስ ይለኛል። አባቶች ጠንካሮች ነበሩ፣ ባለሙያዎች ነበሩ፣ ዕውቀቱም ጉልበቱም ነበራቸው። እኔ ግን የእነሱን ሩብ እንኳን የማልሆነውን አስነስቶ ደግሞ በጊዜው በዚህ በሰልፍ ጊዜ ውስጥ ነው የጠራኝ። አባቶች ሲናገሩ ክፉ ባለጋራ ይተክላል፣ መልካም ባለጋራ ይነቅላል ይላሉ። ምን ማለታቸው ነው? ይሄ ክፉ ባለጋራ እንዴት ይተክላል ነበር። እኔ ምንድነው ስንላቸው ያ ክፉ ባለጋራ ያንን ሲያደርግ ያነቃሃል አሉ። መልካም ባለጋራ ግን ዝም ብሎ የተኛና ጊዜ ጠብቆ ነው የሚነሳ አንተ በሌለህበት ጊዜ እና ጉዳት የለበስ ያ ነው ይሉ ነበረ። እውነትም እኔ እነዚህ ሚስዮናውያን ከተነሱበት ጊዜ ጀምሮ በተለይ ጃንሆይ ሃይማኖት የግል ነው አገሬ ጋና ነው ብለው ካወጁበት ጊዜ ጀምሮ እንቅልፍ የለኝም እና ከነሱ ጋር መመለስ ቻልኩት እንኳን ነገር የለም። ቢሆንም እንደው ለትውልዱ ለሚመጣው ሁሉም ነገር የለም ከሚል አንዳንድ እንኳን ጠብታ ጥሎ የሚሄዱ አሻራ ነው። የነ ድንቅነሽ አጽም እንኳን ምልክት ሆኖ የለም እንዴ? የዚያን ያህል አሻራ ይሆናል። እግዚአብሔርን አመሰግነዋለሁኝ። ሁላችሁንም በዚህ ድል ያበረታታችሁኝን አይዞህ የምትሉኝን የምትራዱኝን የምትጎበኙኝን ወንድሞችን እህቶችን ሁሉ በጣም አመሰግናለሁ። እግዚአብሔርም በረከቱን እንዲያድላችሁ የሁልጊዜ ጸሎቴ ነው። አሁንም ችግራችን ግን ሰዋተን ሁለት አይን ማጣት ቀላል አይደለም። ሁለት አይን ንጉስም ጳጳስም ማጣት አደጋ ነውና በዚህ ላይ ያለ ጸሎት የሚያዋጣ ነገር ስለሌለ ወደ ጸሎት እንድትመለሱ አደራ እላለሁ። የሄራውንም አምላካችን እሱ ከወደቅንበት አንስቶ
የዓለም ጥፋት የማይቀር ነው። አሁን በያዝነው ሰልፍ አይነት ቅዱሳን የተናገረ እየደረሰ ስለሆነ ሶስተኛው የዓለም ጦርነት የማይቀር ነውና የሰው ዘር ይተርፋል የሚባል በኢትዮጵያ ስለሆነ ይህንን እድል እንዳያስቀርብን ፈጣሪያችን ቤተክርስቲያናችን አስቀድማ ከወደቀችበት እንድትነሳ ነው መጸለይ ያለብን። የሰው ዘር ማትረፍ እንደለች ቻግር ማትረፍ እንደትችል እግዚአብሔር አምላካችን በቸርነቱ እሱ ላሰበው ለጸጋው ያዘጋጀን ረሃብን ሳይሆንም በሰላም ለማየት ያብቃን። ስለመጀመሪያው ታምር እና ጌታ ኢየሱስ ወደ ቤተ መቅደስ በገባ ጊዜ በቤተ መቅደስ የሚሸጡትን የሚለብሱትን ሁሉ አባረረ። የለዋጮችን መንደርደሪያ የልብሻቸውንም ወንበር ገለበጠ። ተጽፏል፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የቀማኛ ወይ የዋሻ የቀማኛ ወይ የዋሻ ተደረጋችሁ ብሏል። እንግዲህ እዚህ ላይ ቤተ መቅደስ ቤተ መቅደስ መቼም እንግዲህ እዚህ ላይ እንዴት ነው ትርጉም? ቤተ መቅደስ ይመሳል የት ነው? እዛ ውስጥ እንዴት አለ የሸጡበት ነበር ማለት ነው። ቤተክርስቲያን ለልማት እያሉ ሰሞይ ቤተክርስቲያን ለልማት እያሉ ልበለው ታዲያ ልበለው ታዲያ እነሱስ ምክንያት አላቸው። ምክንያት ያደረጉት ምንድነው? በዛ ጊዜ የነበረው መስዋዕት ላም፣ በሬ፣ በግ፣ ፍየል፣ እልፍ ደግሞ ርግብ፣ ዋኖስ ነው። የሚቀርበውም ወርቅ፣ ብር የሚሰራው እንትኑ ሁሉ መገልገያ ዕቃው ሁሉ ጽዋው፣ ጠረጴዛው ሁሉ ነገር ከወርቅ ከብር የሚሰራ ነው። በዚህ ምክንያት ያንን ለምዕመናን እንዲቀርብ ማለት ሻጮችም ተቀባዮችም እዚያ አካባቢ መሸጫ መለወጫ አድርገውት ነበር። ባንኩም እዚያው ነበር እንትን የሚለው እና በዚህ ምክንያት ነው ያ የሰፋ። ይልቅ እኛ የሁሉ በሌለበት ይኸው ቤተክርስቲያን ለልማት እያልን ሱቅ ደርደረንበት የለም እንዴ? እነዚያማ ምክንያት ነበራቸው። ጌታ አልተቀበላቸውም እንጂ ምክንያታቸው ይሄ ነው። ያለ መስዋዕት እየሰነዳ ይመጣል። በሬው፣ ላሙ፣ በጉ መርጦ እንዲገዛ ጥሩ የሆነውን የሰባውን ወፈረውን ወክቱን ሰንጋውን እንዲገዛ ደግሞ በዚያ ላይ ለመስዋዕት የማይሆኑት እንደ አህያ፣ እንደ ፈረስ፣ እንደ በቅሎ ያሉት ደግሞ ዋጋቸው ተገምግሞ ይህን ያህል የሚባል በቤተ መቅደሱ ሚዛን የተገመገመ አለ የሚከፈል። ያንንም የሚያስከፍል እዚያው ነው። ማንኛውም ሰው ያለውን ንብረት ቤተክርስቲያን ታውቀዋለች ማለት ይቻላል። እሷ የማታውቀው ነገር የለም። ለምን? ሁሉ ከቤተክርስቲያን ጋር የተያያዘ ነው። ላሙ፣ በሬው፣ በጉ፣ ፍየሉ መጀመሪያ የተወለደ ሁሉ የእግዚአብሔር ነው። ባለቤቱ አይጠቀምበትም፣ በኩራት ነው እና ስለዚህ ያንንም የምትቆጣጠረው ቤተክርስቲያን ናት። ያንንም ደግሞ ስትቆጣጠር የሚያስመዘግበው ሰውየው ነው መጥቶ። እንግዲህ እንኳን ለአንድ መንግስት ህዝብ ለዚህ ለተክለናት አካባቢ ይሄ ቤተክርስቲያን ይበቃል። በዚህ ህዝብ ይመጣ አይበቃም። ያኮ የአንድ መንግስት የእስራኤል ህዝብ በጠቅላላ እዚያ ነው የሚያስመዘግበው። በኩራቱንም ሁሉንም የሚያዋጣውን መዋጮ አስራቱንም የሚያደርገው እዚያው ነው። ልጆች ቢወለዱ እዚያው ነው። ሰዎች ቢታመሙ እዚያው ነው። ሁሉ ነገር እንግዲህ አንድ ቤተ መቅደስ ብቻ ነው ያለ። ይሄ ነው። ይሄ ስለሆነ ነው ያባዛው ነገሩን። ቢሆንም እነሱ ማስተላለፋቸው ጥሩ ስላልሆነና ጊዜው ደግሞ ስላለቀ ጊዜው አለቀ። አሁን ያን ያህል በግ የሚያንጋጉበት ጊዜ አይደለም። ያን ያህል ፍየል የሚነዳበት ጊዜ አይደለም። አንድ በግ ብቻ ነው። ሌላ ያውም ቢበሉት አያልቅ። እስከ ዛሬ ገና እስከ ዕለተ ምጽአት አላልቅ ብሎ ያስቸግራል። እና ጊዜው ስላለቀ ነው እንዲህ ያላቸው እሱ።
ዲና ላይ ደግሞ የምትባለው ሰይጣን ነበረች። ደብረ ቀመና ላይ ደግሞ ዘንዶ ነበረ የሚባል መቼም በጣም እንግዲህ ተከላከሉና እንጂ ይሄ እዚህ ላይ ያለው ስንት ነው ልጅ የምትባል ነበረች። ይሄ በኢትዮጵያ በሁሉም ስፍራ ያለ ነው። የመናፍስት ፈተና አለ እና እዚህ ሀገር የሚባል አይደለም። በየሁሉ ቤት በየሁሉ ሀገር ልምድ ለውጠዋል እንጂ የመናፍስት ጠባይ የሌለበት እንደተያየ እንደ ቁራኛ አይነ ጥላ የምንለው ይህን የመሳሰለው ሁሉ ከዚያ የተወረሰ ነው። እዚያ የመጣ ነው። ያ ጊዜ ትምህርት ወንጌል አልገባም። እዚያ አካባቢ ወንጌል አልገባም ነበር እና ወንጌል ስላልነበረ ወንጌል ስላልተሰበከ ህዝቡ በእንደዚህ ያለ በመናፍስት ቋንቋ ይሳብ ነበረ። ለዚህ ነው ሊማ አቡነ ተከስተ ብርሃን ገብተው ያችን አባረሩ። ደብረ ጽሞና ደግሞ አቡነ ሲኖዳ ገብተው ዘንዶውን ገደሉ። ከዚያ ወዲህ ግን ያ የክርስቲያን ሀገር ሆነ። አባ ተክለ አልፋማ ስድስተኛ ናቸው ለአባ ተከስተ ብርሃን። በኋላ ነው የመጡ ከስንት መቶ ዓመት በኋላ ከ300 ዓመት በኋላ ነው የመጡ አባ ተክለ አልፋ። አቡነ ተከስተ ብርሃን ከአቡነ ተክለ አልፋ 300 ዓመት ይቀድማሉ። አቡነ ተክለ አልፋ በአፄ ልዕልነ ድንግል ዘመን በግራኝ ዘመን ነበር የነበሩ እና ሁሉም ነገር ከተቃና አገሩም ከተስፋፋ ካደገ በኋላ ነበር የነበሩ። በትሩፋታቸው ግን እጅግ በጣም የበለጸጉ በትሩፋታቸው ፍጹም የነበሩ ብዙ ስራ የሰሩ አባት ናቸው እና ከሱራፌል ማዕረግ ደርሰው ነበር ይባላል። 4 አይን 6 ክንፎች ነበሯቸው ይባላል። በየሰዓቱ ከሱራፌል ማህበር እየተገኙ አብረው ያመሰግኑ ነበር ነው የሚገድላቸው። እስከዛሬም በዚያ ባገሩ አካባቢ ያሰለፉት ቃላቸው ከነበረከቱ አለ። ከነበረከቱ ነው ያለ ዛሬም ቢሆን። ሊማ ሀብት የለም ግን በራብ የሚሞት ሰው የለም። ይገርማችሁ ነገር በራብ የሚሞት የለም። እሳቸው ናቸው ማታ ውለው ገብተው በመሀል እጃቸው የተለካች አተር ነው የሚበሉ እና ሰይጣን በአንድ ሴት አድሮ ልክ ሲገቡ እሳቸው ስለ እግዚአብሔር ትላለች። እሳቸው ተነስተው ቤት ያለችውን ሁሉ ጠራርገው ይሰጧታል። 8 ቀን ጾም ውለው አደሩ። እንግዲህ 16 ማለት ነው። ከዚህ በኋላ ጌታ ከዚህ ወዲህ በአገርህ ረሃብ አላመጣም እና ሁሉ ያለው እንዲበቃው አድርግለታለሁ ስላላቸው ያው ያለው እንደው ያስተዳድረዋል እንጂ በራብ የሚሞት ሰው የለም። ተርፎት የሚያደም የለም ብዛም። አሁን እኔ የኔን ህይወት ሳስበው ይገርመኛል። ውሃ ጠጥቼ ማድረበት ቀን ነበር ይገርማችሁ። ተማሪ ሆኜ ምንበላው የለኝም። ምን በላ ይልማ አላስብም። ምክንያቱም ወላጆቼ ገጠር ነበር የነበሩ። አባቴም ሞቷል። ሌላም ዘመድም አልፈልግም። የሰው ነው ቀረቤታም የለኝም። ሳገኝ እበላለሁ። ካጣሁ ግን ውሃ ጠጥቼ አድራለሁ። አይርበኝም፣ አይደክመኝም። እንደሱ ነበር የነበርኩ ያ ይሄ ይሄ ሁሉ የእሳቸው በረከት ነው። ቅዱስ ጊዮርጊስንም ሌት ብትለያት ቀን ብትለያት ሌት እንዳትለያት አውግዛለሁ ብለው ቃል አድረውበታል ይባላል። እስከዛሬ ከዛ አይለይም ረድኤቱ። በጸሎት ጊዜም ያደረገው ታምራት ጊዜም አለ። ቅዳሴ በሚገቡበት መስዋዕት በሚቀርብበት ጊዜ ደግሞ ከገድ እስከዚያ ድረስ ወይ ተከለ ተብርሃን እንፈለግ እስከ ፈለግ ይላል። ከገድ እስከዚያ የብርሃን ልኳ ይተከላል። መላእክትን ህጉን ነጽፋሉ፣ መንፈስ ቅዱስ ይወርዳል ነው የሚል እና ይሄ አይቋረጥም እስከ ዕለተ ምጽአት
ብሏታል። ደብር ልዕልት ደብር ቅድስት ብሎ ወደ ደብረ ሊማኒ ወደ ሳንዘይብል ይላሉ በተናገሩት ለተማሪዎቻቸው ደብር ልዕልት ወደብረ ቅድስት ብሎ ባርኳታል ነው የሚሉ። አሁን እንኳን በቅርብ ቀን እኔ ወደዚህ በመጣበት ጊዜ በ39 ዓመተ ምህረት እዚያ ኢየሱስን ያውቁት እንደሆነ እዚያ ውስጥ አንድ ትልቅ አባት ነበሩ። ከደጋዳሞት የድጓ መምህር ነበሩ። ባለቤታቸው ሲሞቱ ጊዜ አክሱም ይሄዳሉ። ሁሉንም ትተው አክሱም የታቦተ ጽዮን አጣኝ ናቸው አሉ። ብዙ እድሜ የነበራቸው ሽማግሌ ነበሩ አሉ። እሳቸው አይ ያንተ ሀገርህ እዚህ አይደለም ዲማ ነው፣ ዲማ ሂድ ብለው ይልቁንም በምስራቅ በኩል ባለው ገዳም ነው አገልግሎትህን የምትፈጽም ብለው ላኳቸው። እዚያ እሳቸውን አግኝቼ አነጋግሬያቸዋለሁ። በዚህ በጎባ በነጉበና ያለውን ህዝብ ከ7 እስከ 9 በሬ ፍቱ እያሉ ይከለክሉ ነበር ገበሬውን ከሚያርስበት። ምን ማለት ነው አባቴ? በክረምት አሁን ካላረሰ መቼ ሊያገኝ ነው እንዲያርገው የሚከለክሉ ስላቸው፣ እንዴ አንተ እግዚአብሔር እኮ ይሞላዋል ያንን ነገር አንተ አይደለህም የምትሞላው የለ ተክላልፋ ላልተነበበኩም አሉ። ያስነብብ ያለው አልኳቸው። እንዲህ የሚላል አይደለም አሉ። አሁን አልኳቸው ታዲያ አሁን እሱ አለ ብለው ነው የሚደነቁ አልኩ። አለ አሁንም ዛሬም አልተለወጠም አሉ። አልተለወጠም እስከ ዕለተ ምጽአት ነው ያላቸው። እስካሁንም አለ። መንፈስ ቅዱስ ይወርዳል፣ መላእክት ይነጠፉበታልና ገበሬዎች በሬ የሚነዱባቸው መላእክት ላይ ነው። ለዚህ ነው እሱ የሚሰጣቸው ይበልጣል ብዬ ነው ብለው ነግረውኛል። ያሰኝ የእስላሞች መውሊድ የትኛው አይደለም? መውሊድማ ወደታች ወደ መተከል ነው የተሰደደች። ዛሬም ማለች ማርያም ይሏታል በዚያ ሀገር። አዎ እዚያ በዚህ በሜጫ ውስጥ አለች። አቤት ከዛ በኋላ ህዝቡ የእሱን ያው በጣም ካለው ከራንታት እሱን በጣም መፍተን ይፈልጋል። ከዛ በኋላ አልጻፈም ከምላክ ምናልባት ሌላው ጥያቄ ደግሞ አስካ ማለት ዛሬ ስም ነፃነት ያወጣበት ነፃነት ማለት በራሱ ምን ማለት ነው? ለምሳሌ ህዝቡ በህገ መንግስት በዓለም አቀፍ ደረጃ እንኳን ስናይ የሰው ልጆች በተፈጥሮ የመናገር ነፃነት አላቸው። አሁን ደግሞ